ብዙዎቻችን ጠንክረን የምንሰራው ለገንዘብ ነው። ሀብታሞች ግን ለገንዘብ አይሰሩም። ይህ አንድ ልዩነት ነው። ብዙዎቻችን በድህነት አዙሪት ውስጥ ያስቀረን ዛሬ ሀብታሞች በጭራሽ የማይነግሩትን ነገር ህይወታቸውን ሙሉ በሙሉ የቀየሩ 3 የገንዘብ ሚስጥሮችን አጋራችኋለሁ። በተለይ 3ኛው ሚስጥር ስለ ገንዘብ ያለህን አመለካከት ሙሉ በሙሉ ይለውጣል። እስከ መጨረሻው አብራችሁን ቆዩ። አንደኛው ሚስጥር፣ የመጀመሪያው ሚስጥር ሀብታሞች በገቢና በወጪ መካከል ያለውን ልዩነት ጠንቅቀው ያውቃሉ። ድሃ ሰው ብር ሲያገኝ ወዲያውኑ ዕቃ ወይም ሊያበልጥ ያውለዋል። ለምሳሌ ውድ ስልክ፣ ፋሽን ልብስ ወይም የሚያምር መኪና። እነዚህ ነገሮች ከኪሳችን ብር የሚያወጡ እንጂ የሚያስገቡ ነገሮች አይደሉም። ሀብታም ሰው ግን መጀመሪያ ገቢ የሚያስገኝነትን ነገር ወይም አሴት ላይ ያውለዋል። ለምሳሌ አንድ ስልክ ለተራ ሰው ወጪ ነው። ኦንላይን ሰራተኛ ግን ገቢ ማግኛው መሳሪያው ነው። ልዩነቱ አጠቃቀሙ ላይ ነው ማለት ነው። ሌላኛው ክፍል 2። ሌላኛው ሚስጥር አብዛኛው ሰው የማይተገብረው ነው። ብዙዎቻችን ደሞዝ ስንቀበል መጀመሪያ የምንከፍለው የቤት ኪራይ፣ የኤሌክትሪክ፣ የውሃና የዕቃ ዕዳ ነው። ለራሳችን የሚተርፈን ትርፍራፊ ብቻ ነው ማለት ነው። ሀብታሞች ግን መጀመሪያ ለራሳቸው ኢንቨስት የሚሆን 10 ወይም 20% ያስቀምጣሉ። ገንዘብህን ለሌሎች ከመስጠትህ በፊት ለወደፊት ህይወትህ ኢንቨስት በማድረግ ለራስህ ክብር ስጥ። ቁጠባ ሳይሆን ኢንቨስትመንት ነው ሀብታም የሚያደርግ። ሶስተኛው ሌላኛው ሚስጥር ጊዜን ወደ ሲስተም መቀየር። ይህ የመጨረሻውና ትልቁ ሚስጥር ነው። ድሃ ሰው ጊዜውን ሽጦ ማለትም በሰዓት ተከፍሎት ይሰራል። ጊዜው ካለቀ ገቢውም ይቆማል። ሀብታም ሰው ግን ሲስተም ይዘረጋል። ለምሳሌ ዩቲዩብ ቻናል መክፈት፣ መጽሐፍ መጻፍ ወይም ንግድ ማቋቋም አንዱ ሲስተም። አንድ ጊዜ ከደከምክበት በኋላ አንተ ተኝተህም ቢሆን ቪዲዮ ወይም ሲስተም ብር ያመጣል። ታዋቂው ቢሊየነር ዋረን ባፌት እንዳለው ተኝተህ ብር የምታገኝ ከሆነና እስከ ዕለተ ሞትህ ድረስ ስትሰራ ትኖራለህ ይላል። እነዚህ 3 ሚስጥሮች ዝም ብሎ የሚሰሙ ወሬዎች አይደሉም። በትክክል ከተገበርካቸው የኢኮኖሚ ነፃነትህ የምታገኝባቸው መንገዶች ናቸው። ከነዚህ ውስጥ አንተ የትኛውን መተግበር ትጀምራለህ? ኮሜንት ላይ ጻፍልኝ። ይህ ቪዲዮ ከጠቀመ ላይክ አድርገው። ለተጨማሪ እንደዚህ አይነት ህይወት ቀያሪ ምክሮች ቻናላችን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።